አብርሃም እንግዲህ ኮንፊደንስ እንደሌለው በራሱ እንደማይተማመን በደንብ አሳየን። ምክንያቱም አማላጅነት እንግዲህ ይዟት የመጣው ቡዜን ነው። ምክንያቱም ሄርሜላን በዚህ መንገድ ሊያታልሏት ቡዜን ቢያትላትን በሚል እንግዲህ ሁኔታ እሷ እሺ ትላታለች። ስለዚህ ነገሮች በሙሉ ይስተካከላሉ በማለት እንግዲህ አማላጅነት የራሱን ዘመድ የገዛ እህቱን እንግዲህ ይዞ መጥቷል። በጣም ያስገርማል። እውነት ለመናገር ሰዎች ቤተሰቦቻቸውን ቅድሚያ ከሁሉም ነገር መቆጠብ ያለባቸው፣ ሲሳሳቱ መመለስ ያለባቸው፣ መጥፎ ነገር ሲያደርጉ ተቆጥተው መስመር ማስያዝ ያለባቸው ቤተሰብ ናቸው። ነገር ግን የገዛ ልጃቸው ይሄን ሁሉ ጥፋት ሲያጠፋ ይሄን ሁሉ መንገድ ስቶ ሲሄድ ዝም ብለው፣ አሁን ግን መጨረሻ ላይ ያኛውም ዴቭም ለወቀሳ መጣ። እዚህ ጋም ደግሞ ቡዜ ያው እያፈረችን ቢሆን መታ ለወንድሟ እርቅ ትጠይቃለች። እንደው ምን አይነት ጉድ ናችሁ! በጣም ነው የምትገርሙት። እንዴት ነው እሱ ሰው ለመጥፎ ነገር ሲበረታና ሲጠነክር በዛ ሰዓት መታችሁ አይሆንም አብርሃም ዞር በል፣ ስራክ ጥሩ አይደለም፣ እያደረግክ ያለው ነገር ልክ አይደለም። ምክንያቱም የሰው ልጅ ሁሌም ልክ ሊሆን አይችልም፣ ይሳሳታል፣ ጥፋት ያጠፋል። ነገር ግን ከዛ ነገር መመለስ ትክክለኛው መንገድ ነው እንጂ ሌላ ጥፋት ላይ ጥፋት እየደረበ መጥቶ ዛሬ ላይ ሄርሜላ በወሰነችው ውሳኔ ልክ አይደለሽም፣ ውሳኔሽ ሀሳብሽን ቀይሪና እንግዲህ ከኔ ጋር ሁኚ ማለት በጣም ልክ ያልሆነ ነገር ነው ይሄ ራሱና ውድ ቤተሰቦቻችን እንግዲህ ዛሬም አይተናል የተፈጠረውን ነገር ሁላችንም። ነገር ግን ቡዜ እንደው ማለት ምን አይነት እህት ነሽ? ቢያንስ ሴቶች ናቸው አይተሻል ሲያደርግ የነበረውን ነገር ማስቆም የነበረብሽ ያኔ ነበረ። ከሩታ ጥፋት አጥፍቶ ሄርሜላ ጋር ሲመጣ፣ ከሄርሜላ ጥፋት አጥፍቶ ሶስተኛ ፍቅርን ይዞ ሲመጣ ይሄ ነገር ልክ አይደለም ማለት የነበረብሽ ያኔ ነበረ። ዛሬ ግን መተሽ እንግዲህ ለገዛ ወንድምሽ ሌላዋን ሴት እንደዚህ አድርጊ ብሎ ለህይወቷ እንዲሁም ደግሞ ለነገ ህይወቷ ላይ ለሚፈጠረው ነገር ስጋት ለመፍጠር ይቅር በይው ማለት በጣም ልክ ያልሆነ ነገር ነው። ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። እኛ ለእናንተ ትክክለኛ እውነተኛ ሚዛናዊ የሆነ መረጃና ሀሳብ ነው የምንሰጣችሁ። እውነት ለመናገር በርካቶች ይህንን ቪዲዮ የምታዩ ቤተሰቦቻችን ቤተሰባችን ያልሆናችሁ ሰብስክራይብ ያላደረጋችሁ ናችሁና እባካችሁን እኛ ለምንሰጣችሁ ሀሳብና አስተያየት እናንተም ልክ ከሆነ ልክ ናችሁ፣ ልክ ካልሆንን ደግሞ ይሄ ነገር ልክ አይደለም በማለት እየተራረምን እንድንሄድ ቤተሰብ ሆኑና ሰብስክራይብ አድርጋችሁን ቪዲዮዎቻችንን ላይክ እያደረጋችሁ እንድታዩልን በአክብሮት በፍቅር እንጠይቃቸዋለን። ያ እንግዲህ ዛሬው ይዘን ወደ መጣ ነው ሀሳብ እንዲሁም ደግሞ ትክክለኛ የሆነ የራሳችን አስተያየት ላይ እንግዲህ አንዳንድ ሀሳቦችን እናነሳና ከእናንተ ጋር እናወራለን። እናንተም የተሰማችሁን እንዲሁም ደግሞ በቪዲዮ መጨረሻ ላይ ያላችሁን አስተያየት እንድታስቀምጡልን በአክብሮት እንጠይቃቸዋለን። አብርሃም እንግዲህ ዛሬም ሽምግልና ወይም ደግሞ እንደ አማላጅ አድርጎ የገዛ እህቱን እንግዲህ ይዞ መጥቷል። ያሳዝናል ይሄ ነገር መሆኑ መልካም ቢሆንም ነገር ግን አብርሃም ምን ድረስ ነው ከዚህ በኋላ ማይሳሳተው? እስከ መቼ ነው ሴቶቹን በዚህ ሁኔታ የሚያናግረው? እስከ መቼ ነው ይህንን ችግሩ ይዞ የሚቀጥለው የሚለ ነገር አሳሳቢ ነው። ስለዚህ እንግዲህ ቡዜ እንደ እህት መታ እንደ ሽምግልና ሄርሜላ ጋር ካላት አቀራረብና ከእሷ ጋር ያላት ግንኙነት በዛ ሂደት ውስጥ እንግዲህ ሀሳቧን ለማስቀየር ወይም ደግሞ እሷን ለማሳሳት የሚያደርጉት ነገር ያሳዝናል። እንዴት ነው እሱ ለምሳሌ ሄርሜላ እንደዛ ስትደረግ ያለ ጥፋቷ አሳመምሹ ተብላ ብዙ ነገር ስትባልም ዝም ያለችው ለእሷ ወጥቶ የተከራከረላት ቤተሰብ ዘመድ አዝማድ የላትም። በነገራችሁ ላይ ቤተሰብ ማለት ከስህተታችሁ የሚመልሳችሁ፣ ስታጠፉ ልክ አይደለም የሚላችሁ፣ ትክክለኛውን መንገድ የሚያሳያችሁ ነው እንጂ ጥፋት ስታጠፉ መጥቶ ለእናንተ ጥብቅና ቆሙ ከጎናችሁ ልጃችን ልክ ነው ወይም ደግሞ ልጃችን ልክ ናት፣ ነገር ግን እናንተ ልክ አይደላችሁ ማለት ትክክል አይደለም። ይሄ እኛ እንዳደግንበትን ማህበረሰብ አስተዳደግ የሚያስወቅስ ነገር ነውና ይሄ ልክ አይደለም። አብርሃም ሲያጠፋ አብርሃም ሲሳሳት መታችሁ ነበረ ያኔ ይሄ ልክ አይደለም ብትሉ ዛሬ ላይ ለእርቅም ብትመጡ ለመውቀስም ብትመጡ እንቀበላችሁ ነበር። ምክንያቱም ያን ያደረጋችሁት ነገር ይታሰብና ነገር ግን ያለምንም እንግዲህ ሀፍረትና ያለምንም ፍርሃት ሲሳደብ የማይሆን ነገር ሲያደርግ የከረመን ሰው እንግዲህ ዛሬ ላይ መታችሁ ለህይወታቸው ዋስትና እንደምትሰጡ አስመስላችሁ አብራችሁ የምትኖሩ አስመስላችሁ እንግዲህ እርቅ ፈጽሞ ታረቁ ማለት ልክ አይደለም። የሰው ልጅ ሊታረቅ ይችላል፣ ችግር የለውም። ሄርሜላ ይቅርታ መቀበል ትችላለች። ነገር ግን ከዛ በኋላ ያለው ህይወት ምን አይነት ግንኙነት ነው የሚያስፈልጋት የሚለው ነገር አሳሳቢ ነው እንበልና ሄርሜላ ይቅርታውን ተቀብላ ከአብርሃም ጋር አንድ ላይ ሆነች። ነገስ ምንድን ነው የሚፈጠረው? ነገ ላይ ቡዜ መተሽ በእነሱ ህይወት መሀል ገብተሽ ምን ታስተካክያለሽ? አብርሃምን ከስህተቱ መለስ የነበረብሽ መቼ ነው? ዛሬ ላይ ነበረ፣ ትናንት ነበረ። ነገር ግን አሁንም ዞራችሁ ሌላ ሰው ላይ ጣት ከመቀሰርና ሰዎች ላይ ከመጠቆም ይልቅ መጀመሪያ የኛ ልጅ ምን አጠፋ፣ ቤተሰባችን ምን ስህተት አለው፣ መመካከር
መመካከር ካለባችሁ እንደ ቤተሰብ ተመካክራችሁ ልጆቻችሁን ማስተካከል ነው እንጂ የማይሆን ህይወት ውስጥ የገባን ሰው ለሱ አብራችሁ ሁኑ፣ አብራችሁ ዝለቁ፣ ህይወታችሁ ይበላሽ፣ አልቅሱ ማለት ልክ አይደለም። ይህም ደግሞ ከሴት የሚጠበቅም ነገር አይደለም። ትናንትና ዳዊት ያደረገውን ነገር አይተናል። ሩታ ላይ እንደዛ ሲሆንባት ልክ አይደለም። በእውነት በርካታ ቤተሰቦች የገለጹትን ሀሳብ እያየው ትክክል ናቸው ብያለሁ። ምክንያቱም ዳዊት ማየት ያለበት እንደ ወንድሙ ያጠፋውን ስህተት እንዲሁም ደግሞ ምን መስተካከል ነበረበት የሚለውን ነው እንጂ ይህንን አርገሻል፣ ይህን በድለሻል፣ ይህን አጥፍተሻል፣ በላዩ ላይ ይህን አርገሻል ማለት ልክ አይደለም። አብርሃም ሰው ነው፣ ፍጹም አይደለም፣ ሊሳሳት ይችላል። ግን ስንቴ ይቅርታ ይጠይቃል፣ ስንቴ የሰው እግር ላይ ይወርቃል። ይህንን ማሰብ አለባችሁ። እስከ ዛሬ ምን እያጠፋ ምን ይቅርታ ጠየቀ? ነገስ ምንድን ነው እሱ ጋራንቲው? ምንድን ነው እሱ ዋስትና ላይ መጥፎ ነገር ላይ ያደርግ? ይሳሳታል እኮ ሰዎች፣ ነገም ከነገ ወዲያ እንሳሳታለን። ግን ምን አይነት ስህተት ያልተደገመ መሆን አለበት? ቢያንስ የምንሳሳተው ስህተት ተምረን ልናልፍበት የሚገባ መሆን አለበት ብለን ነው የምናስበው። እና እባክህ ከቻልክ አሁንም አብርሃም አልረፈደበትም። ቤተሰቦች ማድረግ ያለባቸው አሁንም ማንም ላይ አይደለም። አብርሃም ሄርሜላ ይቅር ትበለው አትበለው፣ ከሩታ ጋር የሚታረቁ አይታረቁ እሱ ጉዳይ አይደለም። መጀመሪያ ከመስመር የወጣው የተበላሸው ልጅ መመለስ አለበት። በቃ አብርሃምን ቁጭ አድርጋችሁ ከዚህ በኋላ ላለው ህይወቱ ኃላፊነት በደንብ እንዲወስድ፣ አንድ ልጅ እንዳለው ሰው እንደ አባት መሄድ እንዳለበት፣ ቀልድ ሲኖር ቀልድ፣ ቁም ነገር ሲኖር ግን ለቁም ነገር መቆም እንዳለበት እንግዲህ ይህንን ነገር በደንብ አስረግጣችሁ መጀመሪያ ልጃችሁን ማስተማርና መንገድ ማስያዝ አለባችሁ ወደ ሌላ ሰዎች ከመሄድ ብለን ነው የምናስበው። ውድ ቤተሰቦቻችን እናንተስ ሀሳባችሁ ምንድን ነው? እሱ በዚህ ነገር ላይ ምን ትላላችሁ? ሀሳባችሁን ኮመንት ላይ ጻፉልን። እንዲሁም ቪዲዮን ከተመቻችሁ ላይክ በማድረግ እንዲሁም ደግሞ ከኛ ጋር ቤተሰብ ለመሆን አብረን ረዥሙ መንገድ እንድንዘልቅና የተለያዩ ጉዳዮች እንደ ቤተሰብ እንድናወራና ሀሳቦችን እንድንቀያየር ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት በፍቅር እንጠይቃችኋለን። በያላችሁበት ሰላም ቆዩልን።